በሚገርም ሁኔታ ማለት ነው። ሴርሞንስ ላይ አሁን የምናገረው ይሄ የተራ ግለሰብ ስራን አይደለም፣ የተራ ግለሰብ ስራን አይደለም። ለሚሾዩ በአማርኛ በኢትዮጵያ የመጽሐፍ ቅዱስ በአማርኛ ኑዛዜ የተሰኘ መጽሐፍ የተተረጎመለት ያሳያችሁ መጽሐፉን ይሄው ይሄ የምትመለከቱት ኑዛዜ የተሰኘ መጽሐፍ የተተረጎመለት የቅዱስ ኦገስቲንን ታሪክ ነው ማስቀመጥላችሁ። ትኩረት አድርጉ። የቅዱስ ኦገስቲን ታሪክ ነው። ቅዱስ ኦገስቲን በመጽሐፉ ላይ ያስቀመጠውን ነገር ነው የምነግራችሁ። ሴርሞንስ በተሰኘው መጽሐፉ ላይ the work of Saint Augustine ይላል። የሴንት ኦገስቲን ስራ ነው። ምን ብሎ አስቀመጠ? ስለ ክርስቲያኖች ስራን እንትን ከሰሩ በኋላ ይሄ ቁርባን ማቅረብ ምናምን የመሳሰለውን ስራ ከሰሩ በኋላ ምን አለ? after that comes the greeting አለ። ከዛ በኋላ ምን ይመጣል አለ? ሰላምታ ይመጣል አለ። ሰላም መባባል ይመጣል አለ። ምን የሚለው? peace be with you ከናንተ ጋር ሰላም ይሁን ይባላል። and Christians kiss one another with the holy kiss አለ። ክርስቲያኖች በቅዱስ መሳሳም እርስ በርስ ይሳሳማሉ አለ። ቅዱስ መሳሳም ማለት እኮ አወከን እዚህ ጋር ጉንጭ መሳሳም ሊሆን ይችላል ወይ ደግሞ ሌላ ነገር ሊሆን ይችላል ትላላችሁ አይደለ? ቀጠለና ላይ ያስረዳ ነው። it is the sign of peace ከዛ what is እንደዚህ ምናም ብለው ካስቀመጠ በኋላ by the lips should happen in ይሄ መሆን ያለበት አለ ኮንሺየስ በሆነ ሁኔታ ሙሉ በሙሉ በዛ ያሰብን መሆን መቻል አለበት መሳሳማችን አለ። ከዛ ምን አለ? just as your lips approach the lip of your brother or sister ያንተ ከንፈር የወንድምህን ወይም የእህትህን ከንፈር ሲደርስ አለ so your heart should not be withdrawn from there አለ። ልብህ ከነሱ ዞር ሊል አይገባም፣ ሙሉ ተመስጠህ ሊሆን ይገባል አለ። ወንድ ለወንድ ይቻላል፣ ወንድ ለሴትም ይቻላል ማለት ነው። ያው ሴርሞንስ ዝም ብሎ መጽሐፍ አይደለም፣ ልታዋድቀው አትችልም። ከየት ነው ያመጣው ምናምን ብለህ ሙድ የምትይዝበት መጽሐፍ አይደለም። የቅዱስ ኦገስቲን መጽሐፍ ነው። the work of Saint Augustine ተመልከቱ። ሴርሞንስ የተሰኘው መጽሐፍ ላይ ነው የሚያስቀምጠው። ገጹ 255 ላይ ነው የሚገኘው ይሄ ነገር። ይሄንን ክርስቲያኖች እንዴት አድርጋችሁ ነው የተቀበላችሁት? ቢላሂ አለይኩም እንዴት ነው ትፈጽሙታላችሁስ ወይ? ያስቀምጣል። ከዛም በኋላ ታሪኩን ያስቀምጣል። ከዛ በኋላ የኢየሱስን ደም እንጠጣዋለን ይላል። the lord የሎርድን Christ or drink the blood of the Lord አለ። የሎርድን ደም እንጠጣለን ብሎ ያስቀምጣል። ከዛ በኋላ ይሄንን እንዴት አድርጋችሁ ነው የተቀበላችሁት? የተራ ግለሰብ ጽሁፍ አይደለም። ቀደም ያሳየዋችሁ ዶክተር ኦፍ ቸርች ተብሎ የሚጠራው የኤፍሬምን ነው። አሁን ደግሞ ያሳየዋችሁ ከእርሱም በላይ የሆነውን የኦገስቲንን ነው። ኦገስቲን እሱ ነው እንዲህ ብሎ የሚያስቀምጠው። ያው ያንተ ከንፈር ከወንድምህ ወይም ከእህትህ ከንፈር ጋር ሲገናኛል so your heart should not be withdrawn from there ልብህ ግን ከነሱ ዞር ሊል አይገባም ማለት ኮንሺየስ መሆን መቻል አለበት። ኮንሺየስነስ ያስፈልጋል ስትሳሳም ማለት ይሄንን ቅዱስ መሳሳም ክርስቲያኖች ትፈጽሙታላችሁ ወይ? እስቲ እናያለን። ኢምራን ከገባ አስቀጥለው። ምንም እየታየኝ አይደለም። ኢብሮ ጀዛከላህ አላህ አይደለም ቀጥል። ካሜራ ችግር አለበት ብለር ዳርጓል። እስቲ ድጋሚ አድርገው አንዴ ሞዴሬተር አስተካክሉታል። እንደዚህ እናድርገውና ዩ ራይት ያ እሺ። ጀዛኩሙላሁ ኸይረል ጀዛ። በደንብ ብዙ ነገር እየተማራችሁ ነው ያ ጀማ። ኮሜንትን አይ ቲንክ ሙስሊሞች ኮሜንት ከፈት እያያችሁ ነው። ኮሜንት ያልከፈተው ለመሰላችሁ ክርስቲያኖች እንዳይሳደቡ ነው። እሺ በላህ አለይኩም። ተሳድበው መጥፎ ነገር ከሚሰሩ ተቀምጠው እንደው እየከበዳቸውን ቢያዳምጡ ይሻላል። እሺ ዲያቆናታውን ከስር ሲገቡ እያየናቸው ነው። ያዳምጡ በደንብ። ዲያቆናቸው ራስ መጥተው ያዳምጡ በደንብ ብለን ነው። እሺ አሁን ደግሞ የማሳያችሁ መሰላችሁ ክርስቲያን ወገኖቻችን አምላካችን ብለው የሚያመልኳቸው አምላኮች አሉ። አብ ወልድ መንፈስ ቅዱስ ሶስት አምላክ ያመልካሉ። አንድ አካል በአንድ መለኮት አንድ ብለው ያመልካሉ። እሺ ጥያቄ ይሄ አስተምሮ ከየት መጣ ስንል እግዚአብሔር መጽሐፍ ቅዱስ ላይ ምን አለ? ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኢኻድ አለ። እስራኤል ሆይ ስማ አምላካችን ያህዌ አንድ እግዚአብሔር ነው አለ። እግዚአብሔር አንድ ነው አለ መጽሐፍ ቅዱስ። እነሱ ምን አሉ? ሶስት ናቸው አሉ። ቅዱሳን ሶስት አምላክ አለ የሚለውን ከየት ያመጣችሁት ታውቃላችሁ? ይሄ አገር የመጣው ከህንድ አገር ነው። ከህንድ አገር ጭናችሁ ያመጣችሁት። ህንዶች ከናንተ ከ1500 ዓመት በፊት ያው ልጅ አባት መንፈስ ብለው ያምናሉ። ይሄንን ራሱን ያጀማዩት መልኩም ብቻ ቀየራችሁ። ያው መልኩም ብቻ የተቀየረው ይሄኛው ወጣት ነው፣ ይሄኛው ደግሞ ሽማግሌ ነው። መልኩም ብቻ ቀየራችሁ አምላኮቻችን ብላችሁ አመጣችሁ። የሚያስቀር ነገር መሰላችሁ? ህንዶች ራሱ ምን ይላሉ? የኛም አምላክ እኮ ሶስት አካል ነው እንጂ አንድ አምላክ ነው ይላሉ። ተመልከቱ ምን እንደሚውዝ ጋር መጽሐፋቸው ላይ ማለት ነው። ተመልከቱ ራግባ ቬረት የተባለ መጽሐፍ አላቸው ምዕራፍ 8 ቁጥር 26 ላይ 25 ላይ ይላሉ
ሂር ኢዝ ዚስ ዋን ጋድ አሉ። አንድ አምላክ አለ አሉ እነሱ። አያችሁ አይደለ? አንድ አምላክ አለ፣ ሶስት አካል አለ አሉ መጽሐፋቸው ላይ እንደናንተ። ስለዚህ ክርስቲያን ወገን በደንብ አዳምጥ። ሶስት አምላክ አለ፣ አብ፣ ወልድ፣ መንፈስ ቅዱስ የሚለው አስተምሮ ከህንድ ሀገር ተጭኖ ነው የመጣው። ህንዶች ከናንተ በፊት ያው እንደናንተ ስለው ስዕሉ ራሱ አንድ አይነት ተደርድረው እኩል ተቀምጠው ይስሉ ነበር። እናንተ ደግሞ ይሄን ኮርጃችሁ አምጥታችኋል። እና እባካችሁ እግዚአብሔር ያልተናገረውን ነቢያት ያልሰበኩትን አምላክ አታምልኩ። ማምለክ ያለባችሁ አንዱን አምላክ ነው እንጂ ሶስት አምላክ ሊኖር አይችልም። ግን መጽሐፋችሁ ተመከቱ። መጽሐፋችሁ ይላል ሥላሴ አለ። አዩ ዛሬ ሶስቱ ጌቶች በድንኳን ውስጥ እንደተናገሩ አለ። ሶስቱ ጌቶች አምላኮቻቸው ናቸው። እንዴት ብሎ ሶስት ጌታ ይኖራል? ቅዱስ ወገናችን አዳምጥ እስኪ። እንዴት ነው ሶስት አምላክ የሚኖረው? ስለዚህ ባካችሁ ሳይረፍድባችሁ ከእንደዚህ አይነት አስተምሮ ራሳችሁን አውጡ። አንድ አምላክ ነው ያለው ነው። እሺ አንድ ደግሞ የሚጨመላችሁ መሰላችሁ ኢየሱስ ላይ ነው። ኢየሱስ ፍቅር ነው ይባላል በክርስትና። አምላካችን ነው፣ አምላካችን ሰው ገድሎ አያውቅም ይባላል። ግን ኢየሱስ ምድር ላይ መጥቶ እንኳን ሰው ገድሏል። ኢብራሂም ምን ታውጣልኛለህ መሰለህ? ከቻልክ እግዚአብሔር በብሉይ ኪዳን የገደለበትን አዘጋጅልኝ። እግዚአብሔር በብሉይ ኪዳን ሕፃናትን ድንጋይ ላይ ፈጥፍቶ ገድሏል። ሰዎችን አሳርዷል። በመጋዝ ተርትሯቸዋል። በመጽሐፍ ቅዱስ በመጋዝ ተተርትረዋል። ግን ኢየሱስ ይሄን እንኳን ብንረሳለት አዲስ ኪዳን ላይ መጥቶ ምድር ላይ በማርያም ጊዜ ምን አድርጓል? ሕፃን ልጅ ገድሏል። ኢየሱስ ሕፃን ልጅ ወላሂ አለ። መጽሐፋችሁ ነው ያለው። እሺ ወገኖቻችን መጽሐፋችሁ ላይ ነው ያለው። እሱን ደግሞ ላስተምራችሁ። በደንብ ተማሩ። እሺ ሪከርድ አድርጉ፣ ተማሩ። ሙስሊሞችም ሪከርድ እያደረጋችሁ አሰራጩ። እሺ አሁን ሁላችሁም እጃችሁ ላይ ክርስቲያኖች ቤታችሁ አይጠፋም ብዬ አስባለሁ። ቤታችሁ ምን ታወጣላችሁ? ተአምረ ማርያም አውጡ፣ ወይም ደግሞ ተአምረ ኢየሱስ አውጡ። እሺ ተአምረ ኢየሱስ አውጡ። ያው እኔ ከፍቻለሁ፣ መጽሐፉን ከፍቻለሁ። እዩት መጽሐፉን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኦርቶዶክስ ነው ይሄ። እዩት እዚህ ጋር ምን ይላል? ዳግመኛም አንድ ልጅ ሲሮጥ የጌታ ኢየሱስን ልቡን መታው። ያ ጌታ ኢየሱስም ያንን ልጅ ሕይወት ተቆረጠች አለው። በዚያን ጊዜ ያ ልጅ ሞተ፣ ወደቀና ሞተ። ልጁ ሞተ። ኢየሱስ ለምን መታህም ብሎ ሕፃኑን ልጅ ገደለው። ሕፃን ልጅ እኮ ነው። ሕፃን ልጅ እየተጫወተ ሳለ ምን አደረገው? ኢየሱስ መታው። ሲመታው ኢየሱስ ገደለው፣ ሕይወት ተቆረጠች። በዚያን ጊዜ ልጁ ወደቀና ሞተ። የሞተውም ልጅ የተመለከቱ ደንግጠው ጮሁ። የሚናገረው ሁሉ የሚፈጸምለት ይህ ልጅ ከማን ወገን ነው ተባባሉ። የሞተውም ልጅ ዘመዶቹ አለቀሱለት ይላል። ምንም የሚያቀሳል ልጅ ሱብሃንአላህ። ምንም የሚያቀን ሕፃን ልጅ ልቤን መታህም ብሎ ገደለው። ማን? ጂሰስ ክራይስት በመጽሐፋቸው። ዛሶ ዋይልድ፣ በጣም ዋይልድ ነው። ከአእምሮ በላይ ከባድ ነው። አሁን ደግሞ ኢብራሂም ያሳየናል። በብሉይ ኪዳን ጊዜ አብ፣ ወልድ፣ መንፈስ ቅዱስ በእነሱ አስተምሮ ሰዎችን ሲጨፈጭፉ ነበረ። እስኪ ያሳየን ኢብራሂም። ኦ ማይ ጋድ። እሺ በጣም ጥሩ። ምናልባት እሺ ማሂር ቀጥል። ማሂር ከታች ልቀጥለው እያለ ስለሆነ ቀጥልና ኢንሻአላህ ከዛ በኋላ እኔ ክርስቶሎጂ ላይ የተወሰነ ማውራት ፈልጋለሁ። ኢንሻአላህ ቀጥሉ። ሰላም አለይኩም ሁላችሁም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ ወበረካቱ። አዎ እስካሁን የተነሱት በጣም እኔ ማለት ለአእምሮ በጣም የሚከብዱ ናቸው። አንድ አካል አንድ አምላክ እንደዚህ ነው እየተባለ እንዴት ነው ሊያመልክ የሚችለው? የአምላክን ባህሪያት በጠቅላላ የሚንዱ ነገሮች ነው ያየነውና በግሌ በጣም የተገረምኩባቸው ነገሮች ናቸው። ለአእምሮ የሚከብዱ ናቸው። ምናልባት ከዚህ በፊት ስለሰማናቸው ምናምን አንዳንድ ሰዎች ከዚህ በፊት ስለሰማናቸው ምናምን eski videoları izleyenler bilir. እዚህ ሂሳብ ከሆነ ኢየሱስ ክርስቶስ ጌታ ነው የተባለው ችግር እግዚአብሔር ጋር በተገናኘ ነው እያየን ያለ ነው። እግዚአብሔር እስራኤላውያን ያጠፋሉ። አንዴ ካሜራውን ልክፈትና አላሳያችሁ። እስራኤላውያን እንግዲህ እግዚአብሔር ያጠፋሉ። ከዛ እግዚአብሔር እነዛን እስራኤላውያን ይቀጣቸዋል። አሁን የሚቀጣቸው ምን አይነት ቅጣት ነው? እነዛ እስራኤላውያን እነሱ ላጠፉት ነገር ወይም ደግሞ ሰዎቹ ላጠፉት ነገር የሚቀጡት እነማን ናቸው የሚለውን ነገር ስንመለከት መጽሐፍ ቅዱስ ላይ እንዲህ ይለናል። ተመልከቱት በደንብ። ኦሪት ዘሌዋውያን ምዕራፍ 26 ከቁጥር 27 እስከ 29 ያለውን በራሳችሁ ተመልከቱት። ምን ይላል? እኔ ደግሞ በቁጣ እሄድባቸዋለሁ አለ እግዚአብሔር። ማንን? እነዚህ ጥፋት ያጠፉትን። ኦኬ ምን ሊቀጣቸው ነው? በጣም በቁጣ ሊቀጣቸው ነው። ስለ ኃጢአታቸውም 7 እጥፍ እቀጣቸዋለሁ። በቃ በጣም ነው የምቀጣቸው አለና
የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ምን ትላላችሁ? ትበላላችሁ። እግዚአብሔር የሚቀጣቸው ቅጣት ይሄ ነው። እንግዲህ አላህ ያሳያችሁ። እነዚህ ህፃናት ምንም የማያውቁ ህፃናት በቅጡ ራሱ ልጅነታቸውን ያላጣጠሙ ህፃናት እግዚአብሔር ለቅጣት ብሎ ምን እንዲደረጉ ያደርጋል? እንዲገደሉ አይደለም። ተገለው በክብር መቀበር ምናምን እሱ አይታሰብም። ተገለው ይበላሉ። ማን ይበላቸዋል? እነዛ ተቀጪዎቹ። አሁን ይሄ ቅጣቱ ለልጆቹ ነው ወይስ ደግሞ ለማን ነው ቅጣቱ? ጥያቄ የሚያስነሳ ነገር ነው። በተመሳሳይ ደግሞ ትንቢተ ኤርምያስ ላይ የአንድ ጊዜ ክስተት ምናምን አይደለም። ትንቢተ ኤርምያስ ምዕራፍ 19 ቁጥር 9 ላይ የወንዶችና የሴቶች ልጆቻቸውንም ስጋ አበላቸዋለሁ ብሎ ይናገራል። ሁሉም ጠላቶቻቸውና ነፍሶቻቸው የሚሹት በሚያስጨንቋቸው ጭንቅና መከበብ በባልንጀሮቻቸው ስጋ ይበላሉ ብሎ ያስቀምጣል። የምናይ ምን የወንዶችና የሴቶች ልጆቻቸውንም ስጋ ይበላሉ። እየቀጣቸው ነው እግዚአብሔር። እንዴት ነው የህፃንን ልጅ ስጋ መብላት ቅጣት የሚደረገው? አንዲት ነፍስ ላጠፋቸው ነገር ነው የምትቀጣው። እነዚህ ልጆች ሲገደሉ የሚደርስባቸውን ስቃይ አስቡት። እነዚህ ልጆች በክብር አለመቀበራቸውን አስቡት። እነዚህ ልጆች ገና የዚህን ዓለም ምንም ነገር ያላዩ ዓለምን ገና ያላጣጠሙ መሆኑን አስቡት። እንደዚህ ሆኖ ምን እንዲደረጉ ይደረጋል? እንዲበሉ ያደርጋቸዋል። እሱ ብቻ አይደለም፣ ሌላም ጊዜ ላይ እግዚአብሔር ድጋሚ ይናደድባቸዋል። እነዚህ እስራኤላውያን ላይ ማለት ነው። አሁንም ሌላ ቅጣት ሊቀጣቸው ነው። እንግዲህ ምን ሊያደርጋቸው ነው? ኦሪት ዘዳግም ምዕራፍ 20 ቁጥር 49 እና 50 ላይ ተመልከቱት። እግዚአብሔር ቋንቋቸውን የማታውቀውን ፊታቸው የደነደነውን ሽማግሌውንም የማያፍሩትን ከዛስ ሕፃኑንም የማይምሩትን ሕዝብ ንስር እንደሚበር ከሩቅ አገር በምድር ዳር ምን ይልብሃል? ያመጣብሃል። አምጩ ማን ነው? እግዚአብሔር ራሱ። እግዚአብሔር ምን የማይሉ ሕፃናትን የማይምሩትን እግዚአብሔር ለቅጣት ብሎ እስራኤላውያን ላይ ምን አይነት ጦር ነው እያላከባቸው ያለው? ሕፃናትን ማይመሩ ሕፃን ናቸው ብሎ ማይመሩ በቃ ጨፍጨፈው የሚያጠፉ አካላትን ምን ይላል? ይልክብሃል። ከዛ ቁጥር 53 ላይ ወረድ ይልና ጠላቶችህም ከበውህ ባስጨነቁህና መከራ ባሳዩህ ጊዜ አምላክህ እግዚአብሔር የሚሰጥህን የሆድህን ፍሬ የወንዶችና የሴቶች ልጆችህን ስጋ ትበላለህ ይላል። ኦኬ፣ እግዚአብሔር ምን ያደርግባቸዋል? ያስጨንቃቸዋል። ጠላቶቻቸው ያስጨንቋቸዋል። መውጫ መግቢያ ያጣሉ። ከዛ በኋላ